ድል ባለ በቃ ከሰርግ ባልተናነሰ ሽምግልና እንድተላከና ሽምግልናውን ደግሞ በደስታ እንድተቀበሏቸው ሁላችንም አይተናል። አሁን ላይ ደግሞ ኤፋ በጣም ከባድ ድግስ ተደግሷል ማለት ነው። ምክንያቱም ቀዳማዊትን መጠቅለል አለበት እና ውድ ቤተሰቦቻችን ሁላችሁም እስኪ ደስታቸውን ግለጹላቸው። ሁላችሁም ደስታቸውን ግለጹላቸው። ዛሬ በጣም የደስታ ቀናቸው ነው። ዛሬ የሙሽራ ልብስ መረጣ ነበረ ማለት ነው። ሚዜዎች እነማን ናቸው፣ ሰርጉ መቼ ነው ምናምን የሚለውን ነገር ማለት ነው። ሰርጉ ደግሞ ተቆርጧል በዚህ አጋጣሚ የሚገርማቸው ነገር እና በጣም 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 ነው ደስ ያለኝ። እናንተስ እንዴ? ዋው! እንደዚህ አይነት ሰርግ ግን እናንተ ኧረ እንዴት ነው እንትኑ ሽምግልናው እንደዚያ የሆነ ሰርጉ እንዴት ይሆናል ብላችሁ ነው የምታስቡት? እውነት ለመናገር ማለት ነው። አንዳንድ ጊዜ ግን ማለት ነው እንደዚህ ጠንክሮ ሰርቶ በራሱ ኮንፊደንስ አስባችሁታል? ቤተሰብ ሳያስቸግር ምናምን እንደዚህ በራሱ ኮንፊደንስ ምናምን ይህን ያህል ድግስ ደግሰው ሲያገባ ወይኔ ያለው ደስታ ማለት ነው። እውነት ለመናገር ምን ነው እኔ ራሱ እንደዚህ ታዋቂ ሁኜ ትልልቅ ዩቲዩበር ሁኜ በወር ከ300 ከ500 በላይ ከ500 ሺህ ብር በላይ ተከፋይ ሁኜ ምናምን ነገር ማለት ነው። ከዛ በቃ በትልቅ ድግስ ሳገባ ወይኔ ቤተሰቦችን ወንድሞቼ ስድር ምናምን ታየ። አሁን እኮ እየፌመስኩ ነው በነገራችን ላይ። እና ለማንኛውም አሁን ወደ ዋናው ነገር ስገባላችሁ ኤፋና ቀዳማዊት ሊጋቡ ነው። የሰርጋቸው ቀን ተቆርጧል ማለት ነው። ምክንያቱም ኤፋ እኔ ከእሷ ጋር ተለይቼ መኖር አልችልም፣ እሷ ጋር ነው መኖር የምችለው ብሎ አሁን በቃ ምን ልበላችሁ ድል ባለ ድግስ ሊያገባት ነው። ዳግመኛ ድግስ ሊደገስ እኮ ነው እናንተ። ዋው! ለማንኛውም በጣም ነው ደስ የሚለው። ሁላችሁም ደስታችሁን ግለጹ። ሁላችሁም ማለት ነው ሁላችሁም። ምክንያቱም በተለያየ ሶሻል ሚዲያ ላይ ደስታ እየተገለጠ ነው። እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ። አሁን ደግሞ ካገባችሁ በኋላ ውለዱ፣ ክበዱ ምናምን እየተባለ ከዛ ክርስትናው ደግሞ ይደርሳል። ከዛ ክርስትናው ተበልቶ ሲያበቃ ደግሞ አስቡት ልደት ይባላል። ከዛ ልደቱ እየተበላ እያለ ደግሞ ሰርግ ይደርሳል። ዋው! ምን አይነት ደስታ ነው ግን እናንተ! እንዴት ነው ደስ የሚለው። ለማንኛውም በጣም በጣም ደስ ብሎኛል ማለት ነው። ኤፋዬ እንኳን ደስ አለ። እንዲሁም ቀዳማዊት አንተና ኤፋና ቀዳማዊት እንግዲህ ብዙ ነገሮችን ያስተምሩናል ብዬ አስባለሁ። ምክንያቱም በእነሱ ትዳር የሆነ የሚፈለፈል ነገር አለ ማለት ነው። ከእነሱ ትዳር የሆነ የምንማረው ነገር አለ። ምክንያቱም በአሁን ዘመን በቃ ብዙ ነገር በሚቆጣጠርበት ዘመን እነሱ ግን ምን አባቱ ምን ፍቅርን ነው እንጂ ከፍቅር ሌላ ምንም ሀያል የለም ብለው ፍቅር አሸንፏቸው አሁን ደግሞ ወደ ትዳር ገብተው ቤታቸውን ሊመሰረቱ ኑሯቸውን ብለው ሊጀምሩ ስለሆነ በጣም ደስ ብሎኛል። በጣም ማለት ነው። እና ውድ ቤተሰቦቻችሁ ሁላችሁም ደስታችሁን ግለጹ። በዚህ አጋጣሚ እኔም በጣም ወዳችኋለሁ፣ አከብራችኋለሁ። የቡታጅራ ዩቲዩበሮች ማለት ነው። እኛ የሚዲያም ቅመሞች እናንተን እንወዳችኋለን፣ እናከብራችኋለን፣ እናሳድጋችኋለን። እናንተም ደግሞ እኛን አሳድጉ። ምን ችግር አለ? የእኛን ቪዲዮ አንዳንድ ጊዜ ገባ እያላችሁ ሸር ብታደረጉልን አይከፈልበት። እናንተ ሸር ብታደረጉልን እኮ የእናንተ ተከታይ አይልንም፣ እኛውንን እናንተን የምንከተለው ግን እኛስ በራሳችን እኮ እንተያየም። እና ውድ ቤተሰቦች የዛሬ ደስታ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ባይ ባይ።